ምን አረጋችሁ? ወጣቱ ፍቅር በሰበከ አዋርድ የተባለው እውነትም ከነስሙ አዋራጅ ነው። ቲክቶከር አዶናይ ቁጥጥር ስር እንደዋለ መረጃው ደርሶናል። ለአዶናይ ሐውና ድንግል ማርያም ቶሎ ተወጽሑልያ በዚ አይን ጠራጠሪ ሰላም አመላ ዓለም ለኩም ፍታት ተከታተልቲ ክሊር መልቲ ሚዲያ ህመይ ተቕንዩ ለሙዓንቲ ብጣዕሚ ብልሕዝን መልእኽቲ የመጽእኩም እኒኹ ኣብ ሓጭር ግዜ ተፈላጥነት ለግኒ ሐውና ቲክቶከር አዶናይ ብዛዕባ አዶናይ እዩ ሒዘልኩም መጽእኒኹም መልእኽቲ ማለት እዩ አዶናይ ሐውና ምእሳሩ ኣብ መላእ ዓለም ለኩም ተከታተልቲ ርኢኹም ትኾኑ ትኾኑኹም ለለይ ረእኹምዎ ግን ብትግርኛ ላዋኹም ከቕርበልኩም እየ ማለት እዩ ፌደራል ፖሊስ ኢትዮጵያ ኣዋርድ ዝነበረ ምድላው ማለት እዩ ናይ ኣከዳድና ስነ ስርዓት ልጎደሎ ወይም ካብ ኢትዮጵያ ህዝቢ ባህሊ ውፅእ ልበለ ኣከዳድና ተኸድንኩም ተባሂሎም ዝተኣሰሩ مسؤول تأثر يو مالتيو هم تستوصوا تخونهم قروا دحرزي أورد حموشة سبات تأثيرهم نيرهم هم اللي جاني إننا إيبان لولو مالتيو لو متوسخ خلات مستلنيو هذا مزيت أساسي يولو مالت فيدرال بوليس أغوز علو ولا لا أبز سعسو هم تعزونا يوم أدنى حاولنا تخدني ولا نبرة سنسرعت للو أكدنا هم زمان نمسب لا التفاعل يمدلو خدني والخدع يتكررنا يتخدني رهم درنا يمالتيو بو تخيلو ياو كفتحو إلنا نحسب أو الساعة سخلنا هم سمعنا يو مريم إلى لمريم ما مسكينو مالتيو ياو دنجل مريم أي ساعة دنجل مريم سم انكواندو سمعت أوعى بوشتو مريم يلو لحسب قص تولو توصحوا ليامو ياو لأدوني حونا دنجل مريم تولو توصحوا ليا بزي أين التراتري مزت أهاسيرو أما حورا ميديا خب زعوا أدوناي تايب هالو لا واقم كاربية مالتي مسايتنا ምን አረጋችሁ? ወጣቱ ፍቅር በሰበከ ስራ ስሩ ብሎ ባነሳሳ በረታታ በረዳ ምን አደረጋችሁ? አዶናይ በቃ ኢትዮጵያ ሰው አይውጣልሽ ተብላለች። ሰው አይውጣልሽ ደግ አይበርክትብሽ ተብላለች። እናንተ ተረግማችሁ በዘር ህዝብን የሚጨፈጭፍ ትውልድ ያለ አዶናይን አሰራችሁት። ትውልድ ይቅር አይላችሁ። ፍቱት ልጁን፣ ትውልድ ይቅር አይላችሁ። ይሄ ግፍ ነው። ምን አረጋችሁ? ምን በደላችሁ? አዶናይን ፍቱት። አዶናይን ፍቱልን፣ ፍቱልን። ይሄን ወጣቱን አይምሮን አታሳጡት። ተው፣ ሀገር እንዲጠላት ታርጉ። ወጣቶችን እያያዛችሁ ተው። ሌባና ዘራፊ ሞልቶ በሀገሩ ላይ ተው፣ ግፍ ነው። ተው። ማርያም በላይ የጠራሃት ማርያም ጭንቅ በመከራ አዛኝቱ ከለላ ትሁን፣ ከቀኝ ከግራ ከፊት ከኋላ ሁላችንም ከጭንቅ ከመከራ ትጠብቀን። እመቤታችን ስሟን ያነሳ ዘንዶው ይነሳበታል፣ የታወቀ ነው፣ እናውቀዋለን። ማርያም እያላችሁ እስቲ ወንድማችን አዶናይ ያስፈታ በሉልን። በእውነት የታሰሩትን ያስፈታልን፣ ከጭንቅ ከመከራ ይጠብቅልን። ቲክቶከር አዶናይ በቁጥጥር ስር እንደዋለ መረጃው ደርሶናል። የፌደራል ፖሊስ ወንጀል ምርመራ ቡድን እንግዲህ አሁንም እርምጃዎችን መውሰዱን አጠናክሮ ቀጥሏል። ቲክቶከር አዶናይ በቁጥጥር ስር እንደዋለ መረጃው ደርሶናል። እንግዲህ ሶሻል ሚዲያ የምትጠቀሙ ሰዎች ባካችሁ ከባህል ከቋንቋ ከእሴት ጋር አንጻር ህብረተሰቡን እያስከፋ ያለ ነገር እያወዛገበ ያለ ነገር ካለ ቆም ብላችሁ ማሰብ አለባችሁ ማለት ላላውራው የሆዴን ብስጭት ላልናገር ትኩሳት ለሰው ከማባባስ በቀር ልኩን ላይ ቀንሰው ለመልካም የቆመ ታጣሁኝ አንድ ሰው። በእነ አዶናይ ጉዳይ ምን ሲል ነበር? ህዝብ ምን ሲል ነበር? እስቲ ንገሩኝ። ምን ሲል ነበር? አለባበሳቸው ኢትዮጵያ ወጣቶችን ሊያባልጉ ነው። አለባበሳቸው እንደዚህ ነው። ቲክታክ አዋርድ በቃ የተዋረደ ነው። ያልሰራ ቪዲዮ የለም አይደል? ቲክታክ አዋርድ የተዋረደ ነው። ቲክታክ አዋርድ ከነስሙ የተዋረደ ነው ሲል ቆይቶ መንግስት ህዝብን ሰምቶ እርምጃ ሲወስድ ደግሞ መንግስት ባለጌ ነው። የእኛን ህዝብ ማስደሰት አይችልም ብራዘር። የእኛን ህዝብ ማስደሰት በፍጹም አይቻልም። ኢምፖሲብል። የኛ ህዝብ የመጨረሻ አስቸጋሪ ሰይጣን የሚበልጠው ህዝብ ነው ስትሉ አልነበር? እስቲ ንገሩኝ። እያንዳንዱ ወጥቶ
መንግስት እንደዚህ አይነት የተዋረደ ነገር በኢትዮጵያ ሲሰራ ዝም ብሎ ቁጭ ብሎ ያለ እያላችሁ ስትሳደቡ አልነበረ? ነበራችሁ። አዋርድ የተባለው እውነትም ከነስሙ አዋራጅ ነው፣ ውርደት ነው። ቲክታክ አዋርድ እያላችሁ ስትሳደቡ እንደው አልነበራችሁ? አበሻን ማስደሰት አትችልም። የፈለገ ነገር መንግስት ሰምቶ የህዝብን ድምፅ ሰምቶ ቆይ አስሬ ምርመራ አረግባቸዋለሁ ሲል አረ ባለው መንግስት እኮ ማለት ይላል። የኛ ህዝብ ማስደሰት አይቻልም። መንግስት ህዝብን አትስማ። የምትፈልገውን እርምጃ እኔው 80% ከመንግስት ጋር ጉቺዬ እኔም ብያለሁ። እንግዲህ ሶሻል ሚዲያ ላይ ሰምተናል። ህዝቡ በሁለት ተከፍሏል። እኔ አልደድብም አልሰግጥም ከሚሉኝ ነው። ብዙ የሃይማኖት አባቶች አንደድብም አንሰግጥም ብልግና ነው፣ አለባበሳቸው ብልግና ያለበት ነው። የተወሰኑትን ጠርቶ ህዝብ ብለናል። አስተያየት የተሰጠባቸው ሰዎች አሉ አስተያየት ተሰጥቶባቸው ይህን የተሰጠውን ህዝብ መንግስት አየ። ኦኬ ነዋት ህዝቡ ምናልባት ፖይንት አለው። ህዝቡ ምን አለው? የተናገረው ንግግር ትክክለኛ ነው። ስለዚህ ህዝብ ያለውን እንወስዳለን ብሎ እናጣራ ምርመራ እናደርጋለን ሲል ተመልሳችሁ ደግሞ አቤት 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 ትላለ። ይሄ ነው የኛ ህዝብ። ማስደሰት አይቻልም። አትችልም ማስደሰት። ማንንም አታስደስትም። ስለዚህ መንግስት ምን ወርቅ ቢያነጥፍ ኢትዮጵያ ላይ ፋንድያ ነው የሚለው። ራሳችሁ እነዚህ ትውልድን ያበላሻል ብላችሁ መልሳችሁ ግን መንግስትን የምትወቅሱ ሰዎች በሰላም ምንድን ነው የምታጨሱት? አዶናይ ምን አደረገ? አዶናይ አለባበሱ ይመች ማርያም ስነ ስርዓቱ ፉል ሆኖ ነው የመጣው። በቃ ደስ የሚል እንትን ነው ለብሶ የመጣው። ተኸታተልተይ ያው ኣብ ማሕበራዊ ሚድያ ዝበሃለው ነገራት ከምዚ ዝረኸብሞ እዩ። ብጣዕሚ መነጋገር እዩ ኮይኑ ሰዓት ማለት እዩ። ኣዶናይ ሃዘላ ያው ሓንቲ ኣብ መእተዊ ዝበልክዎ ማለት እዩ። ድንግል ማርያም ምሳኻ ትኾን እያ ኣያኻ መዋፅኦ ትበካ እያ ማለት እዩ። ብዛዕባ ኣዶናይ ሓድሽ ሓበሬታ ተሃልዩ ላተኸታተልኩ ላባኹም ከብል እየ ማለት እዩ። ያው ክሳብ ህዚ ምሳይ ስለዝፀናሕኩም ብጣዕሚ እየ ለመስግን። ኣብ ቀፃሊ ብኸሊእ ቪድዮ ክሳብ ንጋና ቻው፣ ሰላም ሁኑለይ። ማርያም 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 ከተመለከታችሁ ማርያምን ሳልተናገር ያላቅም ያለች የሚናገረው የቆሙላታለው ማርያም